አሁን ላይ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሩቅ ምስራቅ ሀገረ ስብከት የጠባብ ቅድስት ድንግል ማርያም ጽዋ ማህበር ይሆናል ማለት ነው። እንግዲህ ይህ ማህበር ከተመሰረተ ጀምሮ የራሱ ዓላማና ተግባራት አሉት። ይህም ዓላማ እንግዲህ አባላት በአንድ ተሰብስበው እግዚአብሔርን ቃል እንዲያገኙ ማድረግ፣ እንዲማሩ ማድረግ ነው። አባላት ስለ ቤተክርስቲያን ወቅታዊ ሁኔታ እና ወቅታዊ መረጃ እንዲያገኙ ማድረግ፣ መንፈሳዊነትን የተላበሰ አባላትን የሚያጋጥሙ ማህበራዊና ኢኮኖሚያዊ ችግሮች ላይ ንቁ ተሳትፎ ማድረግ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ መንገዶች ማስተዋወቅ እና የመጨረሻው አቅም በፈቀደ ለነዳያን ለአብነት ትምህርት ቤት ለተቸገሩ አብያተ ክርስቲያናት እና ገዳማት እርዳታ ማድረግ የሚል ዓላማና ተግባራት ይኖሩታል ማለት ነው። እንግዲህ የአባልነት መመዘኛና መስፈርቱ ይህ ማህበር ሲዋቀር የራሱ መመዘኛና መስፈርት ይኖረዋል ማለት ነው። የመጀመሪያው መስፈርት ምንድን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ወይም የሆነች መሆን አለበት። የጽዋ ማህበሩን ደንብና መመሪያ አክብሮ በማስከበር ለተግባራዊነቱ የሚተጋ የሚሰራ መሆን አለበት ማለት ነው። ሌላኛው ወርሃዊ የአባልነት መዋጮውን በአግባቡ ሳይቋረጥ የምትከፍል መሆን አለባት ማለት ነው። እንዲሁም መሆን አለበት። እንግዲህ የአባልነት መብትና ግዴታ አለው። ይህ ማህበር ሲዋቀር እንግዲህ የማህበሩ መብት በጽዋ ማህበሩ መርሃ ግብር ላይ የመሳተፍ፣ ስለ ጽዋ ወቅታዊና አጠቃላይ ሁኔታ የመጠየቅና መረጃ የማግኘት፣ አመራርን የመምረጥ እና በአመራርነት የመመረጥ መብት አለው ማለት ነው። እንግዲህ እነዚህ በጥቂቱ ባጭሩ እነዚህ ናቸው። ግዴታ አለው። መብት ሲኖረው ግዴታ ስለሚኖረው ከዚህ ውስጥ የማህበሩ ግዴታ የማህበሩን ደንብ ማስከበርና ማክበር ይሆናል። በጠቅላላ ጉባኤ የተወሰነውን 110 ኤንቲዲ ወርሃዊ መዋጮ መክፈል፣ በሚሰጠው ወይም በሚሰጠው አገልግሎት ኃላፊነት ፈቃደኛ ሆኖ መስራት ወይም የሚሰራ መሆን አለበት። ተራውን ጠብቆ ጽዋ የሚዘክር መሆን አለበት ማለት ነው። እንግዲህ የማህበሩ መዋቅር ተግባርና ኃላፊነት ስንሄድ እንግዲህ የማህበሩ መዋቅር የስራ አስፈጻሚ ጉባኤና ጠቅላላ ጉባኤ አለው። እንግዲህ ስራ አስፈጻሚ ጉባኤው በጠቅላላ ጉባኤው መሰረት የጽዋ ማህበሩን እንቅስቃሴ በበላይነት ይመራል ማለት ነው። ዓመታዊ እቅድ ያቅዳል። ጠቅላላ ጉባኤ ስብሰባ ይጠራል ማለት ነው። ጠቅላላ ጉባኤው እንግዲህ የራሱ ኃላፊነት አለው። አጠቃላይ ጉዳዮች ላይ ይወስናል። የጽዋ ማህበሩን በአጠቃላይ የስራ ሂደትና አገልግሎት ይገመግማል፣ ያጸድቃል፣ ውሳኔ ይሰጥበታል። እንደዚሁም የስራ አስፈጻሚ አባላትን ይመርጣል ማለት ነው። ይህም የሚከናወንበት ጊዜ አለ። የጽዋ ጠቅላላው ጉባኤ የሚከናወነው በዓመት አንድ ጊዜ ሰኔ ወር በጽዋ ዝክር ዕለት ላይ ይደረጋል ማለት ነው። የስራ አስፈጻሚ ጉባኤውም የሚከናወነው ወር በገባ በወር አንድ ጊዜ ወይም አስፈላጊ በሚሆንበት ከወርም ባነሰ ጊዜ ስብሰባ ያደርጋል ማለት ነው። እንግዲህ የስራ አስፈጻሚ ጉባኤ መዋቅር እንግዲህ ሰብሳቢ ያለው፣ ምክትል ሰብሳቢ፣ ትምህርትና ሐዋርያዊ አገልግሎት፣ መዝሙርና ስነ ጥበብ፣ አባላት ጉዳይና ሕዝብ ግንኙነት፣ ሂሳብ ክፍልና ንብረት ክፍል፣ ኦዲትና ኢንስፔክሽን፣ እንደዚሁም የህዝብ ተወካይ የሀገረ ስብከት ተወካይ ይኖረዋል ማለት ነው። እነዚህን መዋቅር ያካተተ ነው ማለት ነው ማህበራችን። እዚህ ውስጥ የ2018 የስራ አስፈጻሚዎች ናቸው እዚህ ጋር የዘረዘርኳቸው ማለት ነው። የሩቅ ምስራቅ ሀገረ ስብከት አስተዳደራዊ መዋቅር እንግዲህ ማህበራችን ከዛ ከገባ ጀምሮ የራሱ አስተዳደራዊ መዋቅር አለው። ከላይ እንግዲህ ብፁዕ አቡነ ያዕቆብ አሉ፣ የሀገረ ስብከታችን ሊቀ ጳጳስ ማለት ነው። እንግዲህ በዚህ ስር የሀገረ ስብከቱ ስራ አስፈጻሚ አለ። በእነሱ ስርና በሊቀ ጳጳሱ በሚመሩት ስር ሁለቱ እነዚህ ብሪጅ ሆነው ያገለግላሉ ማለት ነው። ስለዚህ የቶኪዮ ቅዱስ ሚካኤል ቤተክርስቲያን ጃፓን፣ የደቡብ ኮሪያ ሆተ ብርሃን ቅድስት ማርያም ቤተክርስቲያን በደቡብ ኮሪያ፣ ቻይና ደብረ ምሕረት መድኃኔዓለም ቤተክርስቲያን ሰበካ ጉባኤ በቻይና፣ የህንድ ምዕመናን ጉባኤ በህንድ፣ የታይዋን ቅድስት ማርያም ጽዋ ማህበር በታይዋን፣ እንደዚሁም የማህበራችን የማህበረ ቅዱሳን ሩቅ ምስራቅ ማዕከል። እንግዲህ የሩቅ ምስራቅ ምዕመናን ጉባኤ ምስረታ እነዚህ በተለያየ ጊዜ የተመሰረቱ ናቸው። ማነው ዛሬ የደረስንባቸው በጥቂቱ ብናይ የታይዋን ቅድስት ማርያም ጽዋ ማህበር ያው እንደገለጽኩላችሁ 2003 ዓመተ ምህረት በኢትዮጵያ አቆጣጠር ጥቅምት 21 ቀን የተመሰረተ ነው ማለት ነው። ሌሎቹ የቅዱስ ሚካኤል ቤተክርስቲያን በጃፓን 2002፣ የሆህተ ብርሃን ቅድስት ማርያም ቤተክርስቲያን ደቡብ ኮሪያ 2004፣ የቻይና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ጉባኤ 2005፣ 2013 የህንድ ምዕመናን ጉባኤ፣ እንደዚሁም 2017 አሁን የተመሰረተው የደብረ ምሕረት መድኃኔዓለም ቤተክርስቲያን ሰበካ ጉባኤ በቻይና
እነዚህን ይመሰርታል ማለት ነው። በዚህ ውስጥ የተካተትን ነው ማለት ነው። እንግዲህ የቅድስት ድንግል ማርያም ጽዋ ማህበር አቅዶ ከሚሰራቸው ተግባራት የመጀመሪያው ለምዕመናን በየጊዜው መልእክት ይልካል። ከምዕመናን ወርሃዊ አስተዋጽኦ ይሰበስባል። የተጎዱ አብያተ ክርስቲያናት፣ ገዳማትን፣ አብነት ትምህርት ቤቶችን ያግዛል ማለት ነው። ምዕመናን በጋራ ጸሎት እንዲያደርሱ፣ ስብከት ወንጌል እንዲደርሳቸው ያሬዳዊ ዜማ እንደዚሁም በበዓላት ላይ አብረው እንዲያከብሩ ያመቻቻል። ከዚህም መካከል እንግዲህ ሳምንታዊ የጸሎት ፕሮግራም አለ ማለት ነው። ወርሃዊ የጽዋ መርሃ ግብር አለ። አዲስ ዓመት ልዩ መርሃ ግብር፣ የመስቀል መርሃ ግብር፣ የልደት የሰሞነ ሕማማት ስግደት መርሃ ግብር፣ የትንሣኤ በዓል ልዩ መርሃ ግብርና የእናታችን ቅድስት ድንግል ማርያም የልደት በዓል መርሃ ግብር ይኖረናል ማለት ነው። እንግዲህ ማህበራችን እስካሁን የሰራቸውን ስራዎች ከ2018 በፊት ያሉትን በጥቂቱ ባጭሩ እዚህ ላይ ያቀርብላችሁና ከረንት ወዳለው እንሄዳለን ማለት ነው። እንግዲህ ይሄ የምታዩት ከአሁን ቀደም ከ2015 በፊት የተሰሩ ስራዎች ናቸው ማለት ነው። እንግዲህ እዚህ ጋር የአብነት ትምህርት ቤት ድጋፍ ተደርጓል። የአማንያ አዲስ አማንያን ተጠማቂ እንደዚሁም እዚህ ጋር በተመሳሳይ እዚህም ቤተክርስቲያን እርዳታ ተደርጓል ማለት ነው። ከ2015 ዓመተ ምህረት በፊት ማለት ነው። እዚህ ላይ እንደምታዩት እንግዲህ እነዚህ የቀደሙ አባቶቻችን በጥቅሉ የቤተክርስቲያን ልዑክ የተሟላበት ወቅት ነበረ። እዚህ ላይ እንግዲህ ቀሲስ ዶክተር ጌቶ ናቸው የምትዋቸው። እዚህ ጋር መርጌታ ዘካርያስ፣ እዚህ ጋር መምህር ፀሐዬ ዶክተር፣ እንደዚሁም ዲያቆን ንጉስ ዶክተር፣ እንደዚሁም ዲያቆን ምናለ ዶክተር። እነዚህ አባቶቻችንና ወንድሞቻችን የነበሩበት ሰዓት ነበር ማለት ነው። ሌሎችም ወንድሞች እንደዚሁም መንፈሳዊ ፕሮግራም ሲካሄድ የነበረ የሚያሳይ ነው። የ2015 ዓመተ ምህረት የልደት በዓል አከባበር እንደዚሁም ዜማ ያሬዳዊ ዜማ እያቀረቡ የነበረበት ሰዓት ያሳያል። ይህ እንዲሁም በነነዌ ጾም አብረን በጸሎት የተሳተፍንበት ፕሮግራም ነበረ። እንደዚሁም 2015 ዓመተ ምህረት ትንሣኤ በዓል አከባበርን የሚያሳይ መረጃዎች ናቸው ማለት ነው። 2015 የጽዋ ፕሮግራሞችን የሚያሳዩ ናቸው። እዚህ ላይ እዚህ ጋር መምህራችን መምህር ፀሐዬ ሲያስተምሩበት የነበረበት ወቅት ነው ማለት ነው። እዚህም የእናታችን ቅድስት ድንግል ማርያም የልደታ በዓል በሚከበርበት ሰዓት የሚያሳዩ ፎቶ ናቸው። እዚሁም በመቀጠል ተመሳሳይ ፎቶዎች ናቸው ማለት ነው። እዚህ ላይም አደባባይ በዓላትን በሚከበሩበት ሰዓት እዚህ ጋር በግብፅ ኮፕቲክ ቤተክርስቲያን ለጥምቀት በዓልን ሄደን ያከበርንበት በዓል የሚያሳይ ነው። እዚህ ጋር መምህራችን በሚያስተምሩበትና ትምህርት በሚሰጡበት ጊዜ የሚያሳይ ነው። እንደዚሁም ከግብፅ አባቶች ጋር እና እንዲሁም ከታይዋን ኦርቶዶክስ አማኖች ጋር እዚህ ጋር ህፃናት ይዘው መጥተው የግብፅ አባቶች በኮፕቲክ የሚገለገሉ ወንድሞች ናቸው እዚህ ጋር የሚያሳይ። ይህም ሌላው የጽዋ ማህበራችን በዓል ስናከብር የሚያሳይ ነው። እንግዲህ 2016 የዘመን መለወጫ አከባበር ይሄን ይመስላል። እንግዲህ የተጋብዞበት የተገኙበት ነው። 2016 ጽዋ ወርሃዊ ፕሮግራም የሚያሳየው እዚህ ጋር ይሄ የ2016 የልደት በዓል የሚያሳይ ነው ማለት ነው። አከባበር የሚያሳይ ነው። የግብፁ አባት መጥተው በጋራ ያከበሩበት ህፃናትንም ይዘው የመጡበት ጊዜ ነው። ይህም ወንድማችን እዚሁ ኤንቴስቲ በስራ ዓለም ላይ ያለ ወንድማችን ነው። እንግዲህ 2016 የትንሣኤ በዓል አከባበር ይሄን ይመስላል። እዚህ ጋር በፎቶ ያው መምህራችንም ከመጡ በኋላ ነው እዚህ ጋር የሚያሳይ ፎቶ ነው ማለት ነው። እዚህ ላይም ወርሃዊ ጽዋ ፕሮግራም የሚያሳይ መንፈሳዊ ፕሮግራም ሲካሄድ በነበረበት የሚያሳይ ነው። የህዳር ወር የጽዋ ማህበር 2017 ዓመተ ምህረት የ2017 የልደት በዓል አከባበር እንደዚሁም እዚህ ጋር ወንድማችን ዲያቆን አሸናፊ፣ መምህራችን መምህር ዳንኤል፣ ወንድማችን ዲያቆን ቻላቸው፣ ወንድማችን ዲያቆን ቴዎድሮስ በነበሩበት እንደዚሁም እዚህ ጋር የግብፅ አባቶችም በተገኙበት ወንድሞች እና ምዕመናን በተሰበሰቡበት ያከበርንበት በዓል ነው ማለት ነው። እዚህ ጋር የትንሣኤ በዓል 2017 ዓመተ ምህረት የተከበረበት በዓል ነው። በርከት ያሉ ወንድሞችም የተገኙበት ሰዓት የሚያሳይ ፎቶ ነው። እንግዲህ 2017 የግንቦት ልደታ በዓል በማክበር ላይ የሚያሳይ ነው። ጸሎት እየተደረገ በነበረበት ሰዓት እዚህ ጋርም እንግዲህ እነዚህ ያሳዩኋችሁ እንደው ማህበሩ ምንም ለመረጃ ነው፣ ምናልባት አዲስ እንሆናለን በሚል ነው። እንግዲህ የሚመለከተን በደንብ ማየት ያለብን ከዛ ተነስተን ምን መስራት አለብን፣ ምን አልተሰራ የሚለውን ለማሳየት ከ2018 ዓመተ ምህረት ጀምሮ የስራ ክንዋኔዎችን እናያለን ማለት ነው። እንግዲህ በፎቶ መጀመሪያ ያሳያችኋለሁ። እዚህ መምህራችን በሚያስተምሩበት በአዲስ ዘመን መለወጫ በሚያሳይ ፎቶ ነው ማለት ነው። እዚህ ጋር በተመሳሳይ
የልደት በዓል አከባበርን የሚያሳይ ፎቶ ነው። በትምህርት ላይ እያስተማሩ በነበሩበት ሰዓት የጥምቀት በዓል የተከናወነ ምናምን ማለት ነው በኮፕቲክ ቤተክርስቲያን። ሌላኛው የ2018 የካቲት የጽዋ ማህበርና የአዲስ ተማሪዎች ቅበላ የሚያሳይ ነው። እዚጋ ወንድሞች መምህራችን ዲያቆናት እንደዚሁም ጸሎት በሚደረግበት ሰዓት የተያዘ ፎቶ ነው። እዚጋም በጋራ በነበሩ አዲስ ተማሪዎች ወልካም የሆኑበት ጊዜ ነበረ ማለት ነው። የ2018 የትንሣኤ በዓል አከባበርን የሚመለከት ነው። በጸሎት ፕሮግራም ላይ እንደዚሁም ፕሮፌሰሮች እዚጋ መምህር በሚያስተምሩበት ሰዓት የሚያሳይ ፎቶ የተያዘ ነው። ይህም ከዛ የቀጠለ ነው ማለት ነው። በዛን ሰዓት ያው ጥያቄና መልስም የተዘጋጀበት መንፈሳዊ ፕሮግራም ያካሄድንበት ነው ማለት ነው። ይሄ ታይም እንግዲህ 2018 የግንቦት ልደታ በዓል በቅርቡ ያከበርነው በዓላችን ነው። ያው እንደምታዩት ቦታው ምቹ አይደለም፣ ግን እዚህ ጋር ጸሎት በነበረበት ሰዓት እንደዚሁም እዚህ ከጸሎት በኋላ በነበረን ማዕድ አብረን የቀረብንበት ማለት ነው። እዚህ ጋር በተመሳሳይ የእመቤታችን የግንቦት ማርያም ጽዋ ዝክር ላይ እንግዲህ የዘከሩ ወንድሞቻችን የምናይበት ፎቶ ነው ማለት ነው። እዚህ ጋር ቀጥሎ እንግዲህ ለማቅረብ ሞከርነው በፎቶ እንግዲህ ለአብነት ትምህርት ቤት፣ ለገዳማት እንዲሁም ለቤተክርስቲያን ለማዕከላት እርዳታ ያደረግንበትን ነው የሚያሳየው። እዚህ ጋር እንግዲህ እንደምትመለከቱት ይሄ እርዳታ የተደረገበት ነው ማለት ነው። አንደኛው የዝዋይን ሐመረ ኖህ ቅዱስ ገብርኤል ገዳም መንፈሳዊ ኮሌጅ ለዛ ለተማሪዎች የሚሆን የመጽሐፍት መግዣ እና የስክሪፕቶ ምናምን መግዣ የሚሆን ድጋፍ የተደረገ ነው። እንግዲህ ከመጀመሪያ የምታዩት ደብዳቤ መጀመሪያ እርዳታ የጠየቁበት ነው። ይሄኛው ቀጥሎ እስከዚህ ድረስ ያለው እዚህ ጋር ደግሞ የላክንበት በኢትዮጵያ ብር 29,000 ብር ገቢ ያደረግንበት ነው የሚያሳየው። እዚህ ጋር ደግሞ ምስጋና ደብዳቤ ደርሶናል የሚል የቀረበበት ነው ማለት ነው። ይሄኛውም በተመሳሳይ ሰበካ ጉባኤ ነው። ሀገረ ሰላም ቅድስት ሥላሴ ቤተክርስቲያን ይሄ ቤተክርስቲያን የአብነት ትምህርት ቤቶችን መምህራንን ቀጥሮ ግን መምህሩ ደሞዝ ባለመከፈላቸውና ቤት ባለመኖሩ እርዳታ የተጠየቀበት ነው። ይሄኛው መካከል ላይ ያሉት ይሄ የተላከው ነው። መጨረሻ ላይ ያለው 29,000 ብር 5,000 ኤንቲዲ ማለት ነው። ይሄ የምስጋና ደብዳቤ ነው። 29,000 ብር ደርሶናል የሚል የተጻፈበት የምስጋና ደብዳቤ የጻፉበት ነው ከሰበካ ጉባኤው ማለት ነው። ሌላኛው ይሄኛው ደግሞ የሚያሳየው በሀገራችን ያሉ ትልቅ የእርዳታ ማዕከላት ሆኖ በቤተክርስቲያን ስር የሚንቀሳቀስ ይሄ ከቅዱስ ሲኖዶስ የተሰጠው ደብዳቤ ነው። ይሄን ማህበር የሚያንቀሳቅሱ ናቸው ማለት ነው። እዚህ ጋር እንግዲህ የምስጋና ደብዳቤ ነው የምታዩት። እዚህ ጋር 29,000 ብር እንግዲህ ወደ 300 የሚደርሱ የገጠር አብያተ ክርስቲያናት የሚያግዙ ናቸው። ቤተክርስቲያናችን እውቅና ተሰጥቶ የሚሰሩ ማህበር ነው ማለት ነው። ይሄኛው እርዳታ የተደረገበት እንደዚሁ በተመሳሳይ 29,000 ብር አድርሰናል ለዚህ። ይሄኛው ደግሞ የሚያሳየው የታይዋን የሩቅ ምስራቅ ማዕከል ለሱ እርዳታ የተደረገበት ነው። ምናልባት ይሄ ሪኩዌስት የተጠየቀው አርብ ጸሎት ላይ ዙም ሚቲንግ በነበረበት ሰዓት የዛን ጊዜ የጾም ቁርሳችንን በሚል ሀሳብ ተነሱ። ሁላችን ተጠይቀን ነበር፣ ግን ለዚህ እኛ እያንዳንዳችን ባናዋጣ እንኳን በማህበሩ አማካኝነት 29,000 ብር ድጋፍ አድርገናል ማለት ነው። ይሄኛው እንደዚሁ ለአብነት ትምህርት ቤት ነው። ይሄ መጀመሪያው የተጠየቀበት ነው። ሁለተኛው ላይ የሚያሳየው ደግሞ ደርሶናል 29,000 ብር የሚል የተጻፈበት ከአብነት ትምህርት ቤት የተጻፈበት ነው። እንደዚሁ 29,000 ብር የላክንበት ደብዳቤ ያሳያል ማለት ነው። ሀሳብና ጥያቄ ካለ ቀጣይ ማንሳት ይቻላል። እንግዲህ አሁን ቀጥታ የምሄደው የማህበሩ ዋና ዋና ክፍሎችና ተግባራት እንግዲህ አጠቃላይ አፈጻጸምን የክፍሉን አፈጻጸም ይሆናል ማለት ነው። እንግዲህ ለመረጃ ያህል ጽሕፈት ቤት 12 አበይት ተግባራት አሉት። እንግዲህ ትምህርተ ሐዋርያዊ አገልግሎት ደግሞ 5 አበይት ተግባራት አሉት። መዝሙርና ስነ ጥበባት ክፍል 9 አበይት ተግባራት፣ አባላት ጉዳይና ግንኙነት 11፣ ሂሳብና ንብረት ክፍል 8፣ ኦዲት እና ኢንስፔክሽን እንደዚሁም የሀገረ ስብከት ተወካይ። እነዚህ ክፍላት በአዲስ የተመሰረቱ የተዋቀሩ ነበሩ። ምንም ኢንፎርማሊ የተሰሩ ስራዎችን ቢኖሩ ለጊዜው አፈጻጸም ላይ እቅዳቸውን በአዲስ ያጸደቅንበት ሁኔታ ነው ያለው። እሱም ቀጣይ ላይ ሁለተኛው ምዕራፍ ላይ የምታዩት ይሆናል ማለት ነው። እነዚህ ግን ለምሳሌ ኦዲት እና ኢንስፔክሽን የሂሳብ ክፍልን ኦዲት የተደረገበት ነው። የሀገረ ስብከት ተወካይም እንደዚሁም ስራ ሲሰራበት የቆየ ነው። ግን ቀጣው ላይ 2019 ላይ በአዲስ ያዋቀርንበት ነው ማለት ነው።
እቅዱ። እንግዲህ እዚህ ላይ የምትመለከቱት የመጀመሪያ የጽህፈት ቤት ክንዋኔዎች ነው። አጠር አድርጌ ነው ለማቅረብ የሚሞክረው ታይማችንን ለመጠቀም። ስለዚህ አገልግሎት የመጀመሪያው አበይት ተግባራቱን አነብላችኋለሁ። መጠኑንና አፈጻጸሙን ነው የምነግራችሁ። ሌሎቹን እዚህ ላይ በአንደኛ ሩብ፣ በሁለተኛ ሩብ፣ በሶስተኛ ሩብ፣ በአራተኛ ሩብ የሚሉትን እዚሁ ላይ ታያላችሁ ማለት ነው፣ ክብደቱንም ጭምር። እንግዲህ አበይት ተግባራቱ የክፍላት አገልግሎት መከታተልና በእቅድ እንዲመሩ ማድረግ ነው። እንግዲህ ይሄ በአጭሩ ክብደት መጠኑ መጠኑ 12 ጊዜ የታቀደ ነው። እንግዲህ አፈጻጸሙ 100% ነው። እንግዲህ በየወሩ ለመከታተል ተሞክሯል። የተወሰነ ክፍተት ቢኖር የሚስተካከል ይሆናል ማለት ነው። 100% ከስራ አስፈጻሚ ጉባኤ ጋር እርስ በርስ ትውውቅና የህይወት ውይይት ማድረግ የሚል ነው። ሁለት እቅዱ ክንውን 50% ነው። በሩቅ ምስራቅ ሀገረ ስብከት ካሉ ማህበራት ጋር መንፈሳዊ አገልግሎት ዙሪያ ልምድ ልውውጥ ማድረግ የሚል ነው። ሁለት ተይዟል። እንግዲህ በግማሽ የተሰራበት ነው። 50% በጥቂቱ ቢሆንም ያው የተሰራበት ከማህበረ ቅዱሳን እንዲሁም ከማህበሩ ክፍላት የትምህርት ክፍል ጋር ከአባላት ክፍል ጋር እንደዚሁም ከሀገረ ስብከቱ ጋር ሊሆን የተሰራ ማለት ነው። ቋሚ የጸሎትና የበዓላት ማክበሪያ የንብረት ማስቀመጫ ቦታ እንዲሰጠን መጠየቅ፣ ካልሆነም አማራጮችን መጠቀም ነው። ይሄ በፐርሰንት ነው። እንግዲህ 100% መጠኑ 100 ተፈጻሚነት አለው ብለን ነው እንግዲህ 100% አፈጻጸሙ 100% ነው። ይሄ ቡክ ለማድረግ እየተሞከረ ነው። ምናልባት ቋሚ ባይሆንም እሱን ደግሞ ወደ ትኩረት ወደሚሹ እንትኖች እናዘዋውራለን ማለት ነው በኋላ ላይ። አበይት በዓላትን የዘመን መለወጫ፣ የልደት፣ የትንሣኤ እንደዚሁም የእናታችን ቅድስት ድንግል ማርያም ልደት በዓል፣ የመስቀል በዓልን የመሳሰሉት መንፈሳዊ በዓላትን እንዲከበሩ ክትትል ማድረግ የሚል ነው። ይህም 100% ነው። መጠኑ 100 ነበር የተያዘው፣ በፐርሰንት ነው። እንግዲህ ጽሕፈት ቤትና የስራ አስፈጻሚ አባላት እንደዚሁም የተሰራበት ነው። አደባባይ በዓላት፣ የመስቀል፣ የደመራ፣ ጥምቀት እንዲከበሩ ማድረግ ያው በጥቂት እንዲሆን 100 ብለን ይዘነዋል ማለት ነው። በተለይ የመስቀልን አክብረናል በጋራ የጥምቀትንም 1-3 ወንድሞች ለመሄድ ሞክረናል። ግን ያው ቋሚ ባይሆን 100 በሚል ይዘናል ማለት ነው። ሁሉም ኦርቶዶክሳዊ ወደ ጽዋ ማህበሩ እንዲመጡ ማድረግና አባላት መንፈሳዊ ህይወት ለማድረግ መርሃ ግብር ቀርጾ መንቀሳቀስ የሚል ነው። ይህም 100% የሚል ተይዟል። አፈጻጸሙ ማለት ነው። ኦርቶዶክሳዊ ወንድሞቻችን ለምን በትጋት በስፋት በጽዋ ማህበሩ እንዳይሳተፉ ጥናት ማድረግና የተለያዩ ችግሮችን መቅረፍ መስራት የሚል ነው። ይህም የተወሰነ ተሰርቷል። በፐርሰንትን ያዝነው 100% ብለን ይዘነዋል። እንግዲህ በችግሩ ላይ ከአባላት ጋር ውይይት የተወሰነ ለበዓላትም ጊዜ ተደርጓል። ግን ያው አስተያየት የሚሰጡበት ይሆናል። 100% ብለን ይዘነዋል። እንግዲህ እንትን አለው ዝርዝር እንትን አለው 7.2 7.3 እንግዲህ በቁጥር 2 እና 2 የሚሉ ነው። 50% ይዘነዋል። 7.2 የሚለውን የአባላት መንፈሳዊ ህይወት ማሳደግ፣ ትምህርታዊ ጉባኤዎችን ማዘጋጀት እና መንፈሳዊ ውይይቶችን ማድረግ የሚል ነው። እንግዲህ እንትኑ የተያዘው 2 ነበር እቅዳችን ላይ የተፈጸመው 1 ነው። ምናልባት ከሩቅ ምስራቅ ጋም እንደዚሁም ከትምህርት ክፍል ጋም በመሆን ተሞክሯል። 50% ያልንበት ያ ነው። የተወሰነ እዚህ ጋር ያልተሰራበት ምስላል አልተሰራም የሚል 50% ነው። እንግዲህ እዚህኛው ላይ ከሀገረ ስብከቱ ጋር በመነጋገር አባላቱ የክህነት አገልግሎት እንዲያገኙ ማድረግ፣ ይሄ አልተሰራበትም። ምናልባት ወደፊት ትኩረት ሚሻ ነው ብለን ነው። 8ኛው አበይት ተግባራት ድጋፍ የሚፈልጉ ገዳማትና የአብነት ትምህርት ቤቶችን መረጃ መሰብሰብና መለየት እገዛ ማድረግ የሚል ነው። 25,000 ኤንቲዲ የሚል ነበር። ይህን እንግዲህ ባለፈ እንደምታስታውሱት ከዛኛው ዓመት የመጣ የስዕለት ግንቦት ልደታ የስዕለት ብር ስለነበር እሱን ሙሉ ተጠቅመናል ማለት ነው። አፈጻጸሙ 100% ነው። ለምዕመናን 9ኛው ላይ ለምዕመናን እንኳን ደህና መጣችሁ ዌልካም ዌልጎ የሚል እቅድ ያለን እንግዲህ 3 ጊዜ ነው። ምናልባት በየተርሙ 2 ጊዜ ነው የግራጁዌሽን ጊዜ ያለው፣ ግን የቅበላው ጊዜ 3 ጊዜ ስለሆነ ያንን በዛ መልኩ ይዘናል ማለት ነው። 100% በተቻለ መጠን ለማድረግ ሞክረናል ማለት ነው። በየሰሚስተሩ እንግዲህ ከአሃት አብያተ ክርስቲያናት ጋር ግንኙነት ማድረግ ማጠናከር የሚል አለ። ይሄ እንግዲህ በፐርሰንት ነው። 100% ከግብፅ ኮፕቲክ ቤተክርስቲያን ጋር ወንድሞችና እህቶች ግንኙነት በጥሩ ሁኔታ ነው ያለው። ግን ከማህበሩ ጋር በፊት በደንብ መስራት እንዳለብን የሚያመላክት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሩቅ ምስራቅ ሀገረ ስብከት ጋር በጋራ መስራት ይሄ 100% ነው። የታቀደው 100% ተፈጽሟል ማለት ነው።
የሩብ ዓመት እንደዚሁ ሪፖርት ያው አቅርበናል። 6 ጊዜ መጠኑ ነው። ያው በአንደኛ ዓመት በየሲሶ ስለሚከፋፈል ነው እንግዲህ 100% የሚል ነው። እንግዲህ የትምህርት ክፍል ነው ቀጣይ ሁለተኛው የሚሄደው። እንግዲህ የትምህርት ክፍል 5 አበይት ተግባራት አሉት። ዝርዝር ተግባራትም በስሩ አሉት ማለት ነው። እንግዲህ የመጀመሪያው አበይት ተግባራት በመርሃ ግብር ዕለት መምህር እና መርሃ ግብር መሪዎችን መመደብ፣ መርሃ ግብሮችን ማካሄድ፣ ወርሃዊ ጽዋ መርሃ ግብር ላይ መምህር መመደብ እንደዚሁ ዝርዝር ተግባራቱ ነው። የተያዘው እንግዲህ 12 ጊዜ ነው። 100% ተከናውኗል። 1.2 ላይ መርሃ ግብሩን በሰዓት እንዲጀመር እንዲጠናቀቅ ማድረግ የሚል ነው። ይሄም 100% ነው። 15 ጊዜ ነበር እቅዳችን በየሩብ ዓመቱ ለመስራት ተሞክሯል። እንግዲህ 1.3 ላይ አበይት በዓላት የትምህርታዊ ጽሑፎች በማዘጋጀት የማህበሩን ማህበራዊ ትስስር ገጽ ላይ ማጋራት የሚል ነው። ይሄም ያው ከሚመለከተው አካል ጋር በመሆን ተሰርቷል ማለት ነው። 18 እቅድ ተይዟል። እንግዲህ የተወሰነ የቀረ ስላለ 88.9% ተሰጥቶታል። 1.4 ላይ ያለው አበይ በዓላት ላይ ወቅቱን የተመለከተ መንፈሳዊ መርሃ ግብር በማዘጋጀት ማቅረብ የሚል ነው። 4 ጊዜ ተይዟል። 100% ተይዟል። 1.5 ላይ መምህራን መርሃ ግብር መሪዎች መመልመልና ማሰልጠን የሚል ነው። ይሄ ተጀምሯል። በተለይ መርሃ ግብር መሪዎች ላይ ስልጠና ተደርጓል። ግን መርሃ ግብር መሪዎች በቂ ባለመሆኑ ወደ መምህራን ስልጠና ለመሄድ አልተቻለም ማለት ነው። 33% ተሰጥቶታል። 1.6 ላይ ወር በገባ በ21 በመታችን በዓል ዕለት መደበኛ በይነ መረብ ጉባኤ ማዘጋጀት የሚል ነበረ። ይሄ አልተከናወነም ማለት ነው። ምናልባት እሁድ በገጠመ ጊዜ ያው ትምህርታዊ ፕሮግራም አካሂደናል። ግን ይሄ በይነ መረብ ለምሳሌ እመቤታችን በዓለ ሮብ ወይ ሐሙስ ቢውል ያንን አልተጠቀምም፣ አልሰራንም። አባላት መንፈሳዊ ማህበራዊ ህይወት ማጠናከር የመሞከር መርሃ ግብር ማዘጋጀት ይሄ 2 ተይዟል። በጥቂቱ የተሰራ 50%። 3ኛ አበይት ተግባራት የቤተ ክርስቲያን ሐዋርያዊ ተልእኮ ለሁሉም እንዲደርስ ማድረግ የሚል ነው። 12 ጊዜ ተይዟል። በየሱ ዓመቱ ግን አፈጻጸሙ 85% ነው ማለት ነው። ይሄም የሆነው እንግዲህ በዩቲዩብ እና በቴሌግራም የስብከት ተከታታይ ትምህርት መምህራችን በሚያስተምሩበት ሰዓት የተጋራበት ስለሚያካትት ማለት ነው። እንግዲህ ይህ ዝርዝር ተግባራት 3 አሉት። 3ኛው ላይ ያለው 3.1 ከምዕመናን አባላት የሚነሱ ጥያቄዎችን በማሰባሰብ መልስ መስጠትና ምክር ማድረግ ነው። 2 ጊዜ ተይዞ ነበረ። አፈጻጸሙ 50% ነው። ምናልባት ይሄ መደበኛም ባይሆንም ከሀገረ ስብከት እንደዚሁም መምህራኑን በመጋበዝ የተከናወነ ነው። 3.2 ላይ በመለየት እንዲያስተምሩ ማበረታታትና እንግዲህ ከላይኛው እንትን ያለ ነገር አለው። መምህራን የሰለጠኑትን በመለየት እንዲሁም አባላትን በመለየት ያልተከናወነም 0 ነው። ከአሃት አብያተ ክርስቲያናት ጋር በመተባበር ካህናት ከአጎራባች ሀገራት በመጋበዝ ምዕመናን ቅዳሴ አስቀድሰው እንዲቆርቡ ማመቻቸት ይሄ አልተሰራም ማለት ነው። 4ኛ የቻይነኛ እንዲሁም የእንግሊዝኛ ወንጌል አገልግሎት በማስፋፋት የአማንያ አስተምሮ ማስጠመቅ የሚል ነው። አልተከናወነበትም። 5ኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዙሪያ ጥንታዊ ጽሑፍ ማድረግ የሚል ነው። 2 ጊዜ ተይዟል። ይህም አልተከናወነም በሚል ተይዟል ማለት ነው። እንግዲህ ወደ 3ኛው ስንሄድ የአባላት ክትትል ክፍል እንግዲህ የራሱ እንትኖች አሉ። ወደ 11 የሚደርሱ እንትኖች አሉት። እንግዲህ አበይት ተግባራት አሉት። እንግዲህ የመጀመሪያው አበይት ተግባራት ለበዓላት ሳምንታዊ መርሃ ግብርን ማስተዋወቅ የሚል ነው። 48 ጊዜ በየሩብ ዓመቱ ያው 12 ተይዟል። ይሄ እንግዲህ ክፍሉ ነው ፈጻሚ አካሉ 100%። ጽሕፈት ቤትም ያው በኩል አብሮ የጋራ የተሰራበት ነው። በዋናነት ግን የትምህርት ክፍል ሲያከናውኑ የኖረ ነው የቆየበት ነው። 2ኛ መርሃ ግብር ላይ መረጃ መያዝ ለአባላት ማህበራዊ ድረገጽ ላይ እና በኢሜይል ማጋራት የሚል ነው። ይህ 4 ጊዜ ተይዟል። 100%። ግን ይሄ ሙሉ ድረገጾችን መጠቀም አልተቻለም። ግን በብዛት ላይን ስለሆነ የሚጠቀሙ እዛ ላይ በደንብ የተጋራበት ነው። 3ኛ አባላት ስም ዝርዝር ማጥራትና ከነ ሙሉ አድራሻቸው መረጃ መላክ መሰነድ የሚል ነው። የ2 ጊዜ በተያዘ ሙሉ ተሰርቷል ማለት ነው። የወርሃዊ ጽዋ የአባላት ባለተራ በመደብ በየጊዜው ማሳወቅ የሚል 12 ጊዜ 100% አፈጻጸም።
ስድስተኛ አዳዲስ አባላትን እንዲመጡ የጽዋ ማህበር እንዳለ ማሳወቅ እና ይዘዋቸው እንዲመጡ ነባር አባላትን መመደብ የሚል ነው። እንግዲህ 12 ጊዜ 100% ለመስራት ተሞክሯል። ሰባተኛ በታይዋን ሀገር ባሉ ዩኒቨርሲቲዎች ያሉ ኦርቶዶክስ ሃይማኖት ተከታይ ተማሪዎች እና ነዋሪዎች ብዛት ማወቅ እና መረጃ መያዝ ነው። ይሄ 2 ጊዜ ነበር፣ 100% ነው። እንግዲህ በክፍሉ እንደዚሁም ከጽህፈት ቤት ጋር በመሆን የተሰራ ስራ ነው ማለት ነው። ስምንተኛ አባላት በጽዋ ማህበር ቆይታቸው ውስጥ ሊተገብራቸው የሚገቡ ነገሮች ማህበራዊ ትስስር ማዕከል በመጠቀም በፖስተር ወይም መልክ እንዲያውቁ መመለከት ነው። ይህም በጊዜ ተይዞበት ተከናውኗል። 50% ነው ሙሉ ባይሆንም ማለት ነው። ዘጠነኛ በአባላት መካከል ያለውን ተግባቦት ለማጠናከር መንፈሳዊ ማድረግ ነው። 2 ተይዟል። 50% ነው ሙሉ አልተሰራበትም። 10ኛ ዩኒቨርሲቲ ግቢ ውጭ ሌላ ቦታ ላይ ጽዋ ማህበር እንዲዘጋጅ ሁኔታዎችን ማመቻቸት የሚል ነው። በ2 ነበር የተያዘው 50%። ምናልባት በቅርቡ ወደ ታይቾንግ አካባቢ የተመሰረተበት አለ። እንደዚሁም በግልም ቢሆን ሌላ ቦታ ላይ የሚያከናውኑበት አለ። እሱን ወደ መደበኛ ማምጣት ስራ ይጠይቃል። አፈጻጸም 50%። 11ኛ የሩብ ዓመት ሪፖርት፣ ዓመታዊ ሪፖርት እና ቀጣይ ዓመት እቅድ ማዘጋጀት የሚለው የተዘጋጀ ነው። 100% ነው። እንግዲህ ሌላኛው መዝሙርና ስነ ጽሁፍ ክፍል ጋር እንሄዳለን። እንግዲህ 9 አበይት ተግባራት አሉት። የመጀመሪያው መዝሙርና ስነ ጽሁፍ ክፍል ጽህፈት ቤት ማደራጀት፣ ምክትል እና ጸሐፊ ማስደግ፣ ተተኪ ማፍራት የሚል ነው። ይሄ በመቶኛ ነው የተያዘው። 100 ነው። 75% ተከናውኗል። ወርሃዊ ዓመታዊ በዓላት ወርሃዊ መርሃ ግብራት ያሬዳዊ ዜማን ማስጠናት ማቅረብ የሚል ነው። ይሄ 12 ጊዜ ተይዞ ነበር። 80% ነው። አልተሰራበትም ግማሹ ፓርት። 3ኛ የአባሉን ስለ መንፈሳዊ መዝሙር ምንነት፣ የከበሮ መቆሚያ፣ ጸናጽል አቀራረብ ሚስጥሩን ግንዛቤ ማስጨበጥ የሚል ነው። 2 ጊዜ ተይዞ ነበር። አልተሰራም ይሄ። 4ኛ የሃይማኖታዊ ጽሁፎችን ግጥም፣ ሰነድ፣ ጽሁፍ ወዘተ ምዕመናን ማቅረብ የሚል ነው። 8 ጊዜ ተይዞ ነበር። 10% ነው የተሰጠው። የሆነ ታይም ላይ አንዲታችን ያቀረበችበት ስነ ጽሁፍ ነበረ። ያው አልተሰራም 10%። 5ኛ በአገልግሎት ላይ ችግሮች እንዴት መፍታት እንዳለብን ውይይት ማመቻቸት፣ መንፈሳዊ ግብረ ገብነት ዙሪያ መማማር የሚል ነው። 4 ጊዜ ተይዟል። ይሄ አልተሰራበትም። 6ኛ መዝሙር በሚቀርብበት ጊዜ አቅራቢዎች ቀድመው እንዲገኙ ማድረግ የሚል ነው። 100% ነው የተሰራው። ይሄ 0 ነው የተሰጠው። ምናልባት የተወሰነ እንቅስቃሴ ያለ ግን መጠናከር ያለበት ነው ማለት ነው። የወቅቱን በዓላት የተመለከቱ መዝሙራት በሳምንት 1 ጊዜ እንዲጠኑ ማድረግና ማቅረብ የሚል ነው። በ100ኛ ነው የተገለጸው። አልተሰራም። 0 አፈጻጸም 0። 8ኛ ከሌላ ቦታ እንግዶች በመጋበዝ የወቅቱን በዓላት የዋጀ መዝሙር እንዲቀርብ ማድረግ የሚል በጊዜ ነው። 4 ጊዜ ነበር የተያዘው። አልተሰራበትም ማለት ነው። 9ኛ የሩብ ዓመት ሪፖርት፣ ዓመታዊ ሪፖርት እና ቀጣይ ዓመት እቅድ ማዘጋጀት። ይሄ 6 ጊዜ ተይዟል። በየሩብ ዓመቱ ግን ያው ተሰርቷል ማለት ነው። 100% ነው ላይ። እንግዲህ የመጨረሻው የምንሄደው ሂሳብና ንብረት ክፍል ላይ ነው። ሂሳብና ንብረት ክፍል እንግዲህ እቅዶች ወደ 8 የሚደርሱ እቅዶች አሉት ማለት ነው። እነዚህ አበይት እቅዶች ዝርዝር ተግባራትም አሉት። የመጀመሪያው አበይት ተግባር የ2018 እቅድ የመቀበልና መከለስ ማጽደቅ የሚል ነው። መጀመሪያ ላይ የተቀመጠው እንግዲህ 1 ጊዜ መጠኑ ነው ተሰርቷል ማለት ነው። አፈጻጸሙ 100%። 2ኛ ክርስቲያናዊ ወንድሞችና እህቶች ጽዋ ማህበሩ መጥተው እንዲሳተፉ ማድረግ፣ ወርሃዊ መዋጮን ማሳደግ የሚል ነው። እንግዲህ የተያዘው በገንዘብ ወይም ያው በገንዘብ ነው የተያዘው። 40,000 ነበር እቅዳችን። ከ40,000 ውስጥ 39,690 የተሰበሰበበት ነው ማለት ነው። ይሄ በጣም ደስ የሚል ነው። ኦልሞስት አቺቭ የተደረገበት ነው ማለት ነው። እዚህ ዓመት 99% ያው 100 ላለመስጠት ሙሉ ስላልሆነ በሚል ነው። ጥሩ ሁኔታ የተሰራበት ነው ማለት ነው። የሚመሰገን ነው። 3ኛ በሩቅ ምስራቅ ሀገረ ስብከት ካሉ ማህበራት ጋር በመንፈሳዊ አገልግሎት ዙሪያ የልምድ ልውውጥ ማድረግ የሚል ነው። ይሄ ያው ዝርዝር ተግባራት አሉት። እንግዲህ አንደኛው ዝርዝር ተግባራት
አደባባይ በዓላት፣ የሀገር አልባሳትን ከኢትዮጵያ በማስመጣት መሸጥ እንዲሁም ከኢትዮጵያ በማስመጣት የሚሉ ናቸው። ግን እዚህ ላይ አልተሰራም። ይሄ አላመጣንም ማለት ነው። 3.2 ላይ ዝርዝር ተግባራቱ ውዳሴ ማርያም እንግዲህ መጽሐፍ ቅዱስ፣ መዝገበ ጸሎት፣ ውዳሴ ማርያም፣ ዳዊት፣ እንደዚሁ ቅዱሳን ስዕላት እነዚህም ድርሳናትን በማምጣት የተያዘ እቅድ ነበር 15,000 የሚል ይሄ አልተሰራም። 3.3 ላይ ለገናና ለፋሲካ በዓላት በሚከበሩበት ሰዓት ሎተሪና ጨረታ ነገሮችን እንዲያደርግ ይሄ ክፍል ይዞ ነበር 10,000 ብር 10,000 ኤምቲዲ አልተሰራበትም። እንግዲህ አራተኛ ለጽዋ ማህበሩ የሚያስፈልጉ ግብዓቶችን ግዢ እንዲፈጸም የገንዘብ ወጪ ማድረግ እንዳስፈላጊነቱ ታይቶ ቋሚ ንብረት ይሄ ግዢ እንዲፈጸም 10,000 ብር ተይዞ ነበር። ያው ወጪ የተደረገ እስካሁን ለማሟላት 797 100% አፈጻጸም። አምስተኛ ቋሚ ንብረት መመዝገብ የጎደለውን መግዛት እና ማሟላት የሚል ነበረ። ይሄም እንግዲህ አፈጻጸሙ የተያዘው 100% ነበረ። አፈጻጸም 50% ነው ማለት ነው። ስድስተኛ ቅዱሳን መካናት አቅማቸው የደከሙ የአብነት ትምህርት ቤቶች እና ገዳማት በመለየት አገልግሎት እንዳይቋረጥ በገንዘብ ድጋፍ ማድረግ የሚል ነው። 25,000 ተይዞ ነበር። እንግዲህ ከ100% ተከናውኗል። በኦዲት ክፍል የአመቱን ክንውን ሪፖርት ምናልባት ተዘጋጅቷል። ኢንፎርማሊ ያው በለስራ አስፈጻሚው ደርሶናል። መደበኛ ሪፖርት ግን ክፍሉን በአዲስ የተንቀሳቀሰ ስለሆነ ያው አብሮ ከስራ አስፈጻሚው ጋር የተከናወነ ነው 100% ማለት ነው። እዚህ ጋር እንግዲህ እቅድ የሩብ አመቱ እንደዚሁ ወደፊት እቅዶች የተዘጋጀበት ነው 100% የሚል ማለት ነው። እንግዲህ ይሄን ይመስላል። እዚህ ጋር ባጭሩ የቀረቡ እንትኖች አሉ። እንግዲህ እዚህ ጋር የሚያሳየው አጠር ተደርጎ የተዘጋጃለው ማለት ነው። እዚህ ጋር ከባለፈው አመት የዞረ ሂሳብ 123,376 ኤምቲዲ አለ ማለት ነው። ከአባላት የተሰበሰበ በዚህ አመት 39,690 ከልዩ ልዩ ገቢ የተገኘ 36,591 እንግዲህ የገቢው ምክንያት ከገና በዓል 2022 ኤምቲዲ፣ ከግንቦት ልደታ 33,569 ከስዕለት እንደዚሁም 1,000 አካባቢ ገቢ ተገኝቷል የሚል ነው። ሌላኛው እንግዲህ ወጪ 30,777 የሚል አለ። የውጭ ምክንያት ለሚሞሪ መግዣ 299፣ ለሽንኩርት መፍጫ 498፣ ለስጦታና ለዕቃ መግዣ 4,980፣ ለተለያዩ አብያተ ክርስቲያናት ገዳማት ድጋፍ፣ ለአብነት ትምህርት ቤት ድጋፍ 25,000 ኤንቲዲ ወጪ ተደርጓል። በጥቅሉ 30,777 ወጪ ተደርጓል ማለት ነው። እንግዲህ አጠቃላይ ገቢ በዘንድሮ ዓመት 199,657 ኤንቲዲ ተሰብስቧል። አጠቃላይ ወጪ 30,777 ከወጪ ቀሪ 168,880 ኤንቲዲ ይሄ የማህበራችን ገንዘብ አለ ማለት ነው ከውጭ ቀሪ። እሺ እንግዲህ ከዚህ በኋላ ከእቅድ ውጭ የተሰሩ ስራዎች አሉ። እንግዲህ ሩቅ ባሉ አካባቢዎች የጽዋ ማህበር እንዲደራጁ ቅስቀሳ ተደርጓል። አጠቃላይ ምዕመናን መረጃ መሰብሰብ ተችሏል ማለት ነው። ባለፈው አዲስ ዓመት አካባቢ ላይ በፈረንጆቹ አዲስ ዓመት ያም ወደ 97 የሚደርስ ምዕመናን መመዝገብ ችለናል ማለት ነው። ወደፊት አንዳንድ ስራዎች የምንሰራበት ይሆናል። ከነበሩን የማህበራዊ የመገናኛ ሚዲያ በተጨማሪ ቴሌግራም በመክፈት ተከታታይ ትምህርቶችን ለምዕመናን ማድረስ ይሄም ያው ቴሌግራም ቻናል በመክፈት እንዲደርስ ተደርጓል። አንድ ግቢ በአካል በመሄድ የሄድንበት ታይፕ የሜዲካል ዩኒቨርሲቲ ሄደን ነበር ከወንድማችን ኃይለ ኢየሱስ ጋር። ወንድሞችን አላገኘንም፣ ግን በስልክ ከዛ ወደ አንድ ፊታችን ወንድማችን ማግኘት ተችሏል ማለት ነው። እንግዲህ በ2018 የታዩ ድክመቶች መሻሻል ያለባቸው የምንላቸው ናቸው እዚህ የቀረቡ። ሙሉ እቅዱን አለመተግበር እና የተሰሩ ያልተሰሩ እቅዶችን መለየትና እንዲሰሩ አለማድረግ የሚል ሙሉ እቅዱን በተገቢ አለመተግበር የሚል አለ። ሁለተኛ ሁሉም አባላት ወርሃዊ መዋጮቻቸውን በትክክል በየወሩ አለመክፈል፣ እንዲከፍሉ የቅስቀሳ ክትትል ስራ አለመስራት የሚል ነው። ተሰርቷል፣ ግን ሁሉም አባላት ያልከፈሉበት ስላለ ነው። ሶስተኛ የተለያዩ ምክንያት በመፍጠር አገልግሎት ቁርጠኛ አለመሆንና ኃላፊነት በአግባቡ አለመወጣት፣ የአባላቱ መንፈሳዊ ሕይወት ላይ አስፈላጊ ትኩረት ሰጥቶ አለመስራት፣
የአባላትን መረጃ በተደራጀ አሁናዊ ሌተስት በሆነ አድርጎ አለመለየትና ተገቢው ክትትል አለማድረግ። ስራው ተሰርቷል፣ ግን ክትትሉ ላይ የተወሰነ የሚቀር ነገር ስላለ ማለት ነው። ከሀገረ ስብከቱ ጋር በመነጋገር የአባላት ክህነት አገልግሎት እንዲያገኙ አለማድረግ። የማህበሩን መገናኛ ሚዲያ ሁሉንም ያለመጠቀም። ከአት አብያተ ክርስቲያናት ጋር በመተባበር ካህናት ከአጎራባች ሀገር በመጋበዝ ምዕመናን ቅዳሴ አስቀድሰው እንዲቆርቡ አለመመቻቸት። ለጽዋ ማህበሩ አባላት የሚያስፈልጉ መንፈሳዊ ቁሳቁሶችን መጽሐፍ ቅዱስ፣ መዝገበ ጸሎት፣ ውዳሴ ማርያም፣ መዝሙረ ዳዊት፣ ቅዱሳን ስዕላት እንዲሁም ገድላት፣ ድርሳናት አለማቅረብ። እነዚህ የታዩ ድክመቶች ናቸው። እንግዲህ ወደፊት መሻሻል ያለባቸው ብለን ያቀረብናቸው ናቸው። ወደፊት ሀሳብ የሚሰጡበት ነው። እንግዲህ 2019 ላይ ትኩረት የሚሹ ከ2018 ካሉ ድክመቱ የተነሱ ትኩረት የሚሹ ጉዳዮችን እዚህ ጋር አቅርበንላችኋል። ቋሚ የጸሎት የበዓላት ማክበሪያ የንብረት ማስቀመጫ ቦታ እንዲሰጠን አስፈላጊውን ጥረት ማድረግ። ሁሉም ኦርቶዶክሳውያን ወደ ጽዋ ማህበሩ እንዲመጡ ማድረግና የአባላት መንፈሳዊ ሕይወትን ለማሳደግ መርሃ ግብር ቀርጾ መስራት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሩቅ ምስራቅ ሀገረ ስብከት ማህበረ ቅዱሳን ታይዋን ንዑስ ማዕከልና የአብያተ ክርስቲያናት ጋር በትብብር መስራት ማጠናከር። ድጋፍ የሚፈልጉ ገዳማት፣ የአብነት ትምህርት ቤቶችን መረጃ መሰብሰብና ማገዝ። ከኮፕቲክ ቤተክርስቲያን ጋር በጋራ መስራት። ከሀገረ ስብከቱ ጋር በመነጋገር የአባላት የክህነት አገልግሎት እንዲያገኙ ማድረግ። የጽዋ ማህበሩ ወደ ምዕመናን ጉባኤ ማሳደግ። ሩቅ ባሉ ከተሞች ምዕመናን በሚኖሩበት የጽዋ ማህበር ማደራጀትና የተደራጁትን ማጠናከር ወደ አንድ ማዕቀፍ ማምጣት። መምህራንና መርሃ ግብር መሪዎችን መመልመልና ማሰልጠን። በታይዋን ሀገር ባሉ ሁሉም ዩኒቨርሲቲዎች ያሉ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ተማሪዎች እና ነዋሪዎች ብዛት ማወቅና መረጃ መያዝ። ከአብያተ ክርስቲያናት ጋር በመተባበር ካህናት ከአጎራባች ሀገራት በመጋበዝ የምዕመናን ቅዳሴ አስቀድሰው እንዲቆርቡ ማመቻቸት የሚል የ2019 ትኩረት የሚሹ ጉዳዮች ብለን አቅርበናል። እንግዲህ ወደ መጨረሻው ደርሰናል። እንግዲህ ምስጋና እንግዲህ ያው ለእግዚአብሔር ለአምላካችን እንዲሁም ለእናታችን ቅድስት ድንግል ማርያም እንደዚሁም ለቅዱሳን መላእክት፣ ለቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት እንግዲህ ምስጋና ይድረሳቸው እንላለን ማለት ነው። እንግዲህ ለሀገረ ስብከታችን ለሩቅ ምስራቅ ሀገረ ስብከት ለማህበራችን የታይዋን ቅድስት ድንግል ማርያም የጽዋ ማህበር ካህናት አገልጋዮች፣ የማህበራችን የታይዋን ቅድስት ድንግል ማርያም የጽዋ ማህበር ስራ አስፈጻሚዎች አገልጋዮች፣ ለማህበራችን ለሩቅ ምስራቅ ማህበር ቅዱሳን እንዲሁም ለታይዋን ግንኙነት ጣቢያ፣ በኮፕቲክ ቤተክርስቲያንና ካህናት አባቶች፣ የማህበራችን የታይዋን ቅድስት ድንግል ማርያም የጽዋ ማህበር አባላት እና ምዕመናን በሙሉ ማህበራችንን በልዩ ልዩ ጉዳዮች የሚያግዙን የዩኒቨርሲቲም እንደዚሁም ከዩኒቨርሲቲ ውጭ ያሉ የቢሮ ኃላፊዎች እንደዚሁም ላልጠቀስናቸው ጭምር በማህበራችን ስም ላቅ ያለ ምስጋና እናቀርባለን ማለት ነው። እንግዲህ የማህበራችን ድህረ ገጾች አሉን። እንግዲህ አንደኛው ያው እንደምታውቁት የላይን ግሩፕ አለው የቅድስት ማርያም ጽዋ ማህበር ስብስብ ከ2014 ዓ.ም ጀምሮ ያለ ነው። እንግዲህ ዌብ ፔጅ አለን ከማርያም ጽዋ .com የሚል አለ። እሱን መከታተል አለብን። እንግዲህ ሌላኛው ፌስቡክ ፔጅ አለው። ይህን አልተጠቀምንባቸው እነዚህ ሁለቱን። የቅድስት ማርያም ጽዋ በታይዋን የሚል ፌስቡክ አለው። ቴሌግራምም አሁን ወንድማችን እንዳቆም መኳንንት እሱ አግዞን የተከፈተ ቻናል አለ። ይሄ ዌብሳይቱ ነው፣ እዚህ ጋር እንትን ሊንኩ ነው ማለት ነው። ሌላኛው ምንድነው ፍሊከር የሚባል የፎቶ አልበም ማስቀመጫ የተከፈተ አለ ከአሁን ቀደም፣ እሱን መጠቀም እንችላለን። ስካይፒ ነበር፣ ይሄኛው ያው መውጣት ያለበት ነው። ምናልባት እስካሁን ብዙ መረጃዎች ነበሩን፣ ግን አሁን ስካይፒ አገልግሎት ላይ እየሰጠ ስላልሆነ አንጠቀምበትም ማለት ነው። ኢሜል አለ የጽዋ ማህበር ኢሜል ይመስላል ማለት ነው። እንግዲህ ጥሪ ለሁሉም እናስተላልፋለን። እንግዲህ እንዴት በጋራ ቤተክርስቲያናችን እናገልግል የሚል ለሁሉም ለማህበሩም አባላት እንደዚሁም ለሁሉም ኦርቶዶክሳውያን እናቀርባለን ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይቅርታ የተወሰነ ሰዓት ወስደናል፣ ግን ያን ያህል የተጋነነ አልወሰድንም። ስንጀምር ስለተጋፋን ነው። ዜና ይስጥልን።
አስተያየት ምላሽ አስፈለገ እነሱ ሲሰሩ የመጀመሪያው ያው እዛ ያየናቸው ማለት የስራ አስፈጻሚ እንትን አለ ክፍሎችም አሉ ብዙ ያየናቸው ክፍሎች እና እዚህ የቀረበ ግን የጥቂቶች ነው። ለምሳሌ ጽህፈት ቤት የሂሳብ እና ሁሉም ዝርዝር አልቀረበም። እነሱ ያልሰሩበት ምክንያት ወይም ደግሞ አልሰራ ብሎ ነው ወይስ ደግሞ ለምንድን ነው የሚለው ሀሳብ አለ እና እሱ ብትመልሱት ደስ ይለኛል። እንዲሁም ደግሞ አብዛኛው ላይ ለምሳሌ ጽህፈት ቤት ነው ያየሁት። ካየሁት አንጻር እንትኑ የጽህፈት ቤት ስራ ነው የተሰጠው አብዛኛውን እንትኑ እና ፈጻሚውም ራሱ ነበር እና እሱ ነገር እንዴት ታይቶ ነው ምናልባት ዛዘን ሰው አንሶ ምናልባት የሚሰራ አጥቶ ለማገዝ ያክል ነው ወይስ እቅዱ ምናልባት ስታገድ ለእሱ ካልሰጠ ነው የሚለውንም ቢታይና ምናልባት ከምን አንጻር እንደሆነ ግልጽ ብታደርጉ ለማለት ያክል ነው። እንዲሁም ደግሞ ለምሳሌ ትምህርት ክፍል ላይ እንደዚህ የምክክር መርሃ ግብሮች የተለያዩ መርሃ ግብሮች የሚላለ የተሰሩ አሉ አክቹዋሊ እነዛ እና እዛ ዘንድ ብዙዎቹ 100 የተባሉ አሉ ደግሞ ተሰርተውም ያልተቀመጡ አሉ መሰል እሱን ድጋሚ ቢታይ ነው ምናልባት። ሌላው ዩቲዩብ ቻናል የሚለው እዚህ ነው ግልጽ ተፈለኩ እና አንዳንድ ቦታ ላይ የዩቲዩብ ቻናል ማለት በዘፈቀደ ማለት ፈጥሮ ፖስት ማድረጉ እና ቤተክርስቲያን ላይ የሆነ አንዳንድ ጊዜ አደጋ ይፈጥራል ነገር የሚል እንትን አለ እና ያኛው እውቅና አለው ወይ ነው ከምን አንጻር ነው እሱ ሊታይ እንደዛ አይነት ነገር ስለሰማው ነው እሱን ብናየው ወይም ደግሞ ብታዩትና ያን ምናልባት መልስ ቢሰጥበት ነው። ሌላኛው ከምዕመናን ጥያቄና መልስ የሚለው ተሰርቷል ወይ እንደውም ያስፈልጊ ነበር ምናልባት ጥያቄው ለምን አሁን ለምሳሌ ብዙ አለ ታይዋን ላይ እንኳን የሚኖረው እና የማይመጣበት ምክንያት ለምን እንደሆነ ኮሽነርም ሆኖ ተዘጋጅቶ ተሰጥቶ መልስ ሲሰጥ ምናልባት አልሰማ ብዬ ሊሆን ስለሚችል እሱ ተዘጋጅቶ ተመልሷል ወይ በምክንያት እንደሆነ እንደ ግባት ተጠቅሞስ ለቀጣይ ይሆናል ብላችሁ ያስቀመጣችሁት አቅጣጫ ካለ እሱን ብትነግሩን ብዬ ስላሰብኩኝ ነው። እና መዝሙር ክፍል ጽዋ መርሃ ግብር ማድረግ የሚለው ተደርጓል። መዝሙር ክፍል ላይ ማለት እንደውም እንትኑ አሁን ያልተሰራበት የሚመስለኝ መዝሙር ክፍል ላይ ለምሳሌ ሁሉም ወጥቶ ነው በዚህ ፈቀደ ራሱ ማለት እየጠፋ እንኳን ማልወጣ እያለ የሚደረግና እዛ ግን እንዴት የተሰሩ ትንሽ አይቻለሁና በዛ ልክ ነው ወይ ምናልባት እኔ ያላቀው ብዬ ነው የሚሆን ወይስ ደግሞ ተሰርተው ነው? ምክንያቱም በጣም ሲቸገር ስለነበር ማለት ነው እነዛ ነገሮች እና ያ ካለ በደንብ ተነግሮ አዌረስ ተፈጥሮ ተደረገ ያላወቀው ካለም ቢታይና ቀጣይ ላይ ደግሞ እንዲስተካከል ብታደርጉ አሪፍ ይመስለኛል እንደዛ ከሆነ። ሌላው ደግሞ ከእቅድ ውጭ የተሰሩ አሉ ጥሩ ናቸው እነዛኞች የሚበረታቱም ናቸው። ይህ ነው። ሌላው ደግሞ ድክመቶች የሚል ቀርቧል። እዚሁ ነው የቀረበ ድክመቶች ተለይቷል ኦልሬዲ ማለት ነው ተለይቶ ድክመቶች ብሎ ተሰጥቷል እና የቀረበም እዚሁ ነው። ኦዲትም ይዋያ አላውቅም ኦዲት ነው ማቅረብ ያለበት ትክክለኛ እንትን ኦዲት ነው ኦዲት አድርጎ የየክፍሉ ችግር እንደነበረ ይሄ ችግር ነበረባቸው ይሄን ሰርተው ነበረ ይሄ ግን አልሰሩም መሰራት ያለበት ነው ብሎ ኦዲት በደንብ ኦዲት አድርጎ ነው እንጂ ማቅረብ ያለበት እዛ ቀረበ። ከዛ ድክመቶች እንደዚህ ነበሩ ቀጣይ ብሎ ደግሞ እዚያው ዝንታይና የኦዲት ነው ሲጀመር ኦዲት ነው ማቅረብ ያለበት ችግሮችንም አንስቶ ደግሞ እነዚህ ችግሮች ነበሩ እነዚህ ተሰርተዋል ቀጣይ ይሄን ማስተካከል አለባቸው ብሎ ኦዲት ክፍሎችን ኦዲት አድርጎ ነው ማቅረብ ያለበት እና በዛ ልክ ቢሆን ስላሰብኩኝ ነው። ሌላው እዚህ ላይ ለምሳሌ ሲሰጥ መርሃ ግብሩት ላይ የ2019 እቅድ የሚል አለ እና የ2019 እቅድ ይቀርባል እና እቅድ አይደለም አሁን የቀረበው እንድትረዳውት ምክንያቱም የ2018 ስታቀርቡት ለምሳሌ የየክፍላት እንትን የትምህርት ክፍል የሂሳብ እንዲሁም የሌሎቹ በዝርዝር ነው የኛው ዋና ተግባር አለ የኛው ደግሞ እያላችሁ በደንብ ተቀምጧልና የ2019 እቅድ ኤክስፔክት ያደረኩ እኔ ምናልባት የኔ እንትን ሊሆን ይችላል እቅዶች ተቀምጠውለት ለቀጣዩ ለሚረከበው አካል የሚቀርብ አይነት ነው የተረዳው ነበርና ስለዚህ ግን የቀረበው 2019 እቅድ ተብሎ ልክ አይመስለኝም እና በዛ እንዴት ታይቶ ነው እሱ ነው። ሌላው ለምሳሌ ሂሳብ ክፍል ላይ የ2018 እቅድ በመቀበል እሱን ፈጽሟል የሚል አይቻለሁና ለሂሳብ ክፍል ብቻ አይደለም ማነሳው ይሄ ለሁሉም ነው ለሁሉም ክፍል 2017 ላይ አስተዋውሳለሁ እቅድ እንደዚህ የተቀረበ የለም እቅድ አልነበረም ማለት ነው ያ ማለት እና 2018 ላይ እቅዱን ተቀብሏል ወይ ማለት ሂሳብ ብቻ ሳይሆን ሌሎች ክፍልም 2017 ላይ የታቀደ እቅድ ተቀብሏል የ2018 ነው ወይ የተፈጸመ የሚለው ላይ ትንሽ ግር ስላለኝ ነውና ምክንያቱም አልነበረም የዛኔ እና 2018 ላይ አቅዳችሁ ራሳችሁ ነው እንትን ያላችሁት ይሄን ቢታይ ብዬ ስላሰብኩ ነው። ይቅርታ በዛው መሰል እግዚአብሔር ይስጥልኝ። ያው ጥሩ ነው እንደ አጠቃላይ ጥሩ ነው በዚህ ልክ መቅረቡ እግዚአብሔር ይስጥልኝ። ምናልባት እቅድ ያልከው ነገር የትኩረት ነጥቦች የሚነሳውና ስኮጁ ላይ ወጣል እቅድ ይቀርባል አለ ቀጣይ ላይ ይቀርባል ሪፖርቱ ላይ ትንሽ አስተያየት እንመጣለን ከሚሳሌ እሺ ጥያቄ መድገም አይቻልም ነገር ግን የተወሰነ አስተያየት መስጠት ያስፈልጋል
ጊዜያችን 10 ደቂቃ ብቻ ነው ለዚህ የሰጣችሁት። እሺ ምን አቅኔ አንድ ጊዜ ከቻልኩ 1.7 ላይ ፒፒቲ ነው መጀመሪያ ገና ነው ወደፊት ነው በመጀመሪያ ይሄ ፍርፍር በመቅረቡ በጣም በጣም ነገር ነው። ደስ የሚል ነገር ነው። ምክንያቱም ሲታይ ያው የትኛው እንደተሰራ የትኛው እንዳልተሰራ በግልጽ ስለምን ነው። ግን እንደ አጠቃላይ የምናገረው ፐርሰንት በጣም በዝቷል። ማለት ይህ መንግስት ቤት ተሰርቶ ከሚቀርብ ሪፖርት የተለየ አይደለም በእኔ እይታ ማለት ነው። ምክንያቱም 100% በቃ በጣም ብዙ 100% አሉ። እኔ እንጃ እንግዲህ እኔ ባወቅኩት እና በምንነጋገረው እዚህ መሬት ላይ ባለው እውነታ ይህን ያለ 100% ተሰርቷል ብዬ አላስብም። ስለዚህ እንደ እንትን አፈጻጸሙ ላይ ደግማችሁ ብታዩት መልካም ነው ብዬ አስባለሁ። ከዚያ በመቀጠል ወደ ጥያቄ ሲገባ 7ኛ ላይ ሁሉም ኦርቶዶክሳውያን ወደ ጽዋ ማህበር እንዲመጡ ማድረግና የአባላት መንፈሳዊ ህይወት ለማሳደግ መርሃ ግብር ቀርጾ መስራት። አሁን 100% መቼ እኔ እንጃ መቼ ሰርተን ነው 100% ይሄን ሊሰጠው ይችላል? ሁሉም ኦርቶዶክሳውያን አይደለም፣ በብዙ መንገድ የቀሩት ኦርቶዶክሳውያን ወንድሞች ተሽኮ አልጠየቁም። በጣም ብዙ እንትን አለ የሚታወቅ። ስለዚህ ይሄ እየተሰርቶ ነው 7.5 አንድም በተመሳሳይ ኦርቶዶክሳውያን ወንድሞቻችንና እህቶቻችን ለምን በትጋትና በስፋት በጽዋ ማህበር እንደማይሳተፉ ጥናት ማድረግና የተለያዩ ችግሮችን ለመቅረፍ መስራት። ይህ ጥናት ሰራን መቼ? ስለዚህ ይህ የሌለ ስራ 100% አይሰጥም። ቢያንስ እንደው ከሚቀርተው 50% ሊሰጠው ይችላል። ስለዚህ ይሄ እንደ አጠቃላይ መናገር የፈለኩት ምንድነው በቃ ፐርሰንቱ በዝቷል። ምክንያቱም አሁን ዛሬ ከተጻፈው ከርሞ የሚደገም ስለሆነ ማለት ነው። አሁን የዛሬ ዓመት በሰላም ቢያደርሰን ከርሞ እዚህ ቁጭ ብለን የምናነበው ስለሚሆን ይሄ ጽሁፍ ማለት ነገ እኔ ሰሳይ ብሆን ይችን ወስጄ ኤዲት አድርጌ አምና ምን አደረኩ ተንበስ ምን አድርጌ ላቅርባችሁ ሁሉ እንትን ስለሚል እያንዳንዱ ነገር ቤተክርስቲያን እንድትለወጥ የእኛ ህይወታችን እንዲለወጥ እንድናደርግ ስለሆነ ይህን በደንብ አስተዋጽኦ እንድታደርጉ ነው። ከዚያ በተጨማሪ ትምህርት ክፍል ላይ ይሄድልኛል። ትምህርት ክፍል ላይ አንስተናል። ባለፈው በግልም ተነጋግረናል። አንተ ጋር ብዙ ቀን አውርተንበታል። መምህራንና መርሃ ግብር መሪዎችን መመልመልና ማሰልጠን ይህ በጣም ወሳኝ ነገር ነው ብዬ አስባለሁ። በጣም አስፈላጊ ነገር ይሄ ነው ብዬ አስባለሁ። አሁን ያለን ወንድሞች እህቶች አለን በጸሎት በምኑ የምንሳተፍ ማለት ነው። ምናልባት ያገነውና ሁላችን ቀርቦ ወጣን ልንሄድ እንችላለን። የዚያን የተተክተው የሚያገለግለው ማን እንደሆነ ሳስበው በጣም የሚያስጨንቀኝ ጉዳይ ነው እና እርግጥ ቀርቧል። ብዙ ጊዜም ማስታወቂያው ቀርቦ የሚመዘገብ ጠፍቶ ትምህርትም የሚማር መርሃ ግብርም ስልጠና የሚወስድ ጠፍቶ ነው እንትን ያለ። ግን በተቻለ መጠን ተጎትጉቶ ይሄ ሰው ቢተካ መልካም ነው ብዬ አስባለሁ። ያው እንግዲህ ስሞች ሲተካ ሲፈጅ ሲቦከን የሚባለው አንዱ ሲመጣ ሲሄድ ጨርሶ ደግሞ ሌላው እየተተካ ካልሆነ አንድ ሰው ቋሚ ሆኖ እዚህ ሊያገለግል ሊኖር አይችልም። ስለዚህ እዚህ ላይ በደንብ እንዲሁም ለ2019 በደንብ ተይዞበት መሰራት ያለበት ብዬ የማስበው ይሄ ነው። በጣም አበዛው መሰለኝ፣ ይቅርታ። ፐርሰንታችሁን በተቻለ መጠን አሳብ ማለት ለጠቀሜታው ለጽዋ ማህበሩ ስለሆነ ዶክተር አግኝ ታደርጉት ነገር ምንድን ነው? የሰጣችሁን አስተያየት ውሰድ። ግልጽ ያልሆነ እና ምናልባት ጥያቄ ሲነሳ ትክክል ባልሆነ መንገድ የተነሳ ነገር ካለ ብቻ ጊዜ ለመጠቀም ያልቻል። ስለዚህ አሁን እግዚአብሔር ይስጥልን ስለ አስተያየቶቹ። ሌላ ተጨማሪ አግሪ ብቻ እንደሚመልሰው ኦዲት ተላክ ይመስለኛል። ትምህርት አለ፣ አባላት አለ። ጥያቄዎቻችሁን እናታችሁ ለብሱ
ምናልባት አንድ የሳኩት አለ ዶክተር ምንችል ሶስተኛ ላይ ከዩቲዩብ ቻናል እውቅና ከሚለው በላይ አንድ አልፎኛል ስትናገር ብታስታውሴ ደስ ይለኛል። የያዛችሁ ካላችሁ ንገሩ። ያ ቃለ ጉባኤ የያዛችሁ ነው ብዬ አስባለሁ። ታስታውሰኛለሽ? ሶስተኛ አካባቢ ላይ የተናገርከው እንግዲህ እግዚአብሔር ይስጥልን፣ በጣም እናመሰግናለን። የመጀመሪያው ጥያቄ ምንድን ነው? ያው አስተያየትም ያው አፈጻጸም ላይ 0 የተባለው ማብራሪያ ቢሰጥበት የሚል አለ። እንግዲህ ከዚህ ወደ የክፍሎቹ ነው የሚሄደው። ስለዚህ 0 የተባለበት ምን ስለሆነ ነው የሚል ምክንያቶች ማቅረብ ያስፈልጋል። ስለዚህ በጥያቄው በአስተያየቱ እሄዳለሁ። ለምሳሌ ትምህርት ክፍል ወንድማችን የሸዋስ ለምሳሌ 0 የተባለባቸው 1.6 ላይ በወር በገባ በ21 ለእመቤታችን በዓል ዕለት መደበኛ በይነመረብ ጉባኤ ማዘጋጀት የሚል 0 ተደርጓል። ሌሎች ደግሞ ከ3.2 ጀምሮ እስከ 5 ድረስ 0 ናቸው እና ይሄን ማብራሪያ እንዲሰጠን ለማለት ነው። አመሰግናለሁ። ምናልባት እንትኑ ከሌለ ሼር ማድረግ ግሩፕ ላይ አለላችሁ እንትኑ የእያንዳንዳችን አጠቃላይ ጠቅላላው እንትን ማለት ነው። ሁላችሁም ሬዲ ሁኑ፣ የየክፍላችሁን ክፈቱና ማለት ነው። እሺ፣ በዛው መልኩ ሁላችሁም ተዘጋጁ። ስለዚህ ጊዜም ለመጠቀም እቅዱ አብዛኛው ላይ ጽህፈት ቤት የሚል አለው የሚል ነው። እሱ እውነት እርግጥም ነው። አብዛኞች እቅዶች ምናልባት ሞዲፋይ መደረግ ያለባቸው አሉ ብዬ አስባለሁ። ወደ አሁንም ባለፈም ለ2019 ስናጸድቅ ሞዲፋይ ያደረግናቸው ስላሉ ማለት ነው። ግን ይሄ ክፍል ያው ጽህፈት ቤት ማንኛውም እንቅስቃሴ ጽህፈት ቤት ማወቅ ስላለበት ለዛ ነው። ምናልባት አብዛኞች ላይ ግን ጽህፈት ቤት ሲሰራ ከክፍሉ ጋር አብሮ መሆን ክፍሉ ማወቅ ስላለበት የሚል እሳቤ ስላለው ነው በሚል በኩል። ሌላኛው እንግዲህ ዩቲዩብ ቻናል እውቅና ዩቲዩብ ቻናሉ እውቅና ላይ እውቅና የለውም። እውቅና ያለው በራሳችን እዚሁ በማህበሩ ነው እንጂ ምናልባት እዚህ ላይ ተሳስተን ካልሆነ ዩቲዩብ ቻናል የለንም። እዚህ ላይ ዩቲዩብ ቻናል ሳይሆን ዌብ ናቸው፣ ኖርማሊ እንደ ድረ ገጽ ናቸው እንጂ እስካሁን ዩቲዩብ ቻናል አልከፈትንም። ቴሌግራም፣ ላይም፣ ኢሜይል አለን። እኔ ሊስት ያደረኳቸው እዚህ ላይ የሚታዩ እነዚህ ናቸው። እንግዲህ እታረማለሁ። ዩቲዩብ የምንከታተልበት አለ ኖርማሊ። እንግዲህ ቅርታ አድርጉልኝ እሱ። ሌላኛው ምንድን ነው ከምዕመናን ጥያቄ መልስ ተሰርቷል የሚል ጥያቄ ምንድን ነው መሰለህ? እውቅና ተፈጥሯል ወይ መሰለኝ? አዎ እውቅና ተፈጥሯል ወይ? በስራ አስፈጻሚው መካከል እውቅና ተፈጥሯል ወይ? ያው በእሑድ የምንማረው ትምህርት በዩቲዩብ ሸር እየተደረገ ምን ያህል እውቅና አለው አባላቱ አይነት ነገር መሰለኝ። ቴሌግራሙን ነው እኔ በስፋት ሁለቱም ያሰጋቸዋል ማለት አንደኛው ከሰስታይ ጋር ወይ እነሱ ማፈጠሩ፣ ሌላኛው ደግሞ ግን አሁን ላይ ማለት እንደ ሀገር ቤተክርስቲያን ስናይ በጣም ብዙ ሰዎች አስቸግረዋል ማለት ሰዎች የትኛው ትክክል አይሆንም ብዙ አይታወቁ እና እሱኛው ከምን አንጻር ላይ ነው እሱ ጭምር ነው ያነሳው። ሁለቱም ነው ወይ እነሱ ከተፈጠረ ያኛው ምክንያቱም አንዳንዴ አይቻልም አይከፈልም የሚባል ነገር ስላለ ማለት ነው። ምክንያቱም በዛ ስም የተከፈተ በጣም ብዙ ነገሮች እያሉ ስለሆነ እሱኛው ከምን አንጻር የታየ ነው ማስታወስ ያለ። እግዚአብሔር ይስጥልን። እስኪ እንመጣበታለን እንግዲህ ከአባላት ከሚዲያም ክፍል ተብሎ በሚል ሌላኛው ምንድን ነው ከምዕመናን ጥያቄ መልስ ተሰርቷል የሚል ነው። ያው በመምህራችን የሆነ ታይም ላይ ጥያቄና መልስ አለ፣ ግን 100% የሚል ከሆነ እሱ መስተካከል አለበት። ተወሰነ በሁሉም ቦታ አልተዳረሰም የሚል ለማለት ነው። እንደ አስተያየት እንይዛለን። መዝሙር ክፍል ላይ የነበሩ ችግሮች አሉ። ምናልባት ወንድማችን ደሴ
የምትነግረን ይኖራል። ያው እንደ መዝሙር ክፍል በጥቅሉ ምንድነው በክፍሉ የሰለጠነ ሰው ኃይል የለንም። ትልቁ ችግር እሱ ነው ያጋጠመን የነበረው። ግን ያው መሰራት ያለባቸው መሰራት አለባቸው ብዬ አምናለሁ። ድክመቶች ማቅረብ ያለበት ይሄ ኦዲት የሚለው እርግጥ ነው ትክክልም ነው ጥያቄው፣ መሆንም ያለበት እንደዛ ነው። ኦዲት ራሱን የቻለ ከአጠቃላይ እንደ ማህበሩ ስራ አስፈጻሚ ከሱ ባልተናነሰ ራሱን የቻለ ሁሉንም ኦዲት አድርጎ የሚያቀርብበት ነው። ትልቁን ሚና የሚጫወተው ኦዲት ነው። ግን ይሄ ክፍል አዲስ ከመሆኑ አንግል ኢንፎርማል የተሰራ ስራ አለ። ያው እሱን እህታችን ታብራራልናለች ማለት ነው። ሌላኛው የ2019 እቅድ እሱ ያው ተመልሷ ብዬ አስባለሁ። ለብቻው ወንድማችን ከፍ ያቀርበዋል። ሂሳብ ክፍል ላይ 2018 እቅድ ተቀብሎ የሚለው እሱ መስተካከል ያለበት ነው። ሁሉም ተቀብሎ ነው። ግን ለማለት የፈለገው ከሂሳብ ክፍል የሚሄድ ነገር ስላለ ነው። የተፈራርመን ስናጸድቅ ለዛ ተፈራርመን ለዛኛው ክፍል የሚገባበት የብር መጠን ስላለ ከዛ እንግዲህ ይመስለኛል እዛ እቅድ ላይ ሆነው ማለት ነው። ሌላው ኖርማሊ እቅዱን ተቀብሎ ነው የሚያስቀጥል እንጂ ያኛው እቅዱንም በተጨማሪ ሂሳብም ንብረትም አብሮ የሚቀጥል ስለሆነ ማለት ነው። አጽንኦት ለመስጠት ይመስለኛል እዛ ላይ ወንድማችን ሸጋው ይነግረናል ማለት ነው። እሱንም ይሄ ነው ያለው። እንግዲህ የመምህርን ደግሞ ቀጥለን እንመጣበታለን የዚህን ጨርስና ማለት ነው። እኔ ግን ጊዜ ብቻ ስለሚሆን አንተ ንገረና እዚያ ላይ የሚሳተፍ ስለሆነ ምርመራ ተብሎ ተቀምጧል ይታወቃል። ማለት የእናንተ ችግር ላልሆነ እኮ ይታወቃል፣ የሁላችንም ችግር ነው። ስለዚህ አሁን እያንዳንዳቸው ስራ አስፈጻሚ እያወጡ እንደዚህ ስለሆነ እያሉ እየዘረዘሩት ማለት ነው ጊዜ ብቻ ስለሚሆን ስለዚህ አንተ ተረፈና በዚያ እሺ እንግዲህ እንደዛ ከሆነ ከመጀመሪያው እንግዲህ ከጽህፈት ቤት እናሰራ መምህራችን ያቀረቡ አፈጻጸሙ በስቷል ተጋኗል የሚል ነው ጽህፈት ቤት ላይ። በእርግጥም እውነት ነው፣ መስተካከል ያለበት ነው ብዬ አምናለሁ። አፈጻጸሙ እንግዲህ የተወሰነ የተጋነነበት አለ፣ እሱ የሚስተካከል ነው። በተለይ 7.1 እና 7.2 ላይ ያሉት እንግዲህ እሱ የጽህፈት ቤት አፈጻጸም እንደዚሁ ሁሉም ኦርቶዶክሳውያን የሚሉት ምናልባት ያው መልእክት ይደርሳል ምን ይላል ግን በአካል አልሰራንበት የሚለው አፈጻጸሙን እንዳስተያየት እንወስዳለን። እሱ እንነጋገርበታለን። 7 ሌሎቹንም እንደዚሁ ደግመን ለማየት እንሞክራለን በአስተያየቱ መሰረት። ሌላኛው እዚሁ ላይ ልጨርስና ትምህርት ክፍል ላይ መምህርና መርሃ ግብር መሪዎችን መመደብ የሚል ነው። እሱ ላይም መሰራት ያለበት ነው። ትኩረት የሚሹ ላይ ብለነዋል። እንግዲህ ይህ ፕሮግራም ያው ተዘጋጅቶ ነበረ። እንደውም ትላንትም ሰምታችሁ ከሆነ የተወሰነ ሰው ነው። ስለዚህ ወደ ያኛውን ክፍል ሳይበቁ ወደ ቀጣይ ክፍል መሄድ ስላልቻሉ ተብሎ ሪፖርት ቀርቧል። እንደውም ከአሰልጣኖች ትናንትና ባለፈው ካሰለጡ ነው እንግዲህ መርሃ ግብር መሪ ላይ 1 ሰው ብቻ እና 2 ሰው ነው የተገኘ እስከ 3 ሰው ነው። እንግዲህ ሁሉም ልክቱን አድርሰናል። ያን ስላልቻል ያው ግን ትኩረት ሰጥተው ሁላችንም የምታግዙን ነገር እንዴት እናሻሽል ነው። አሁን ይሄ አልተሰራም ይሄ ተሰርቷል የሚለውን በዛው ገምግመን ግን አብረን እንዴት እንስራ፣ እኔ ምን ማድረግ አለብኝ የሚለው ላይ እንድናተኩር ለማለት ነው። እግዚአብሔር ይስጥልን። ይሄንን እንግዲህ እግዚአብሔር ከፈቀደ እንግዲህ ወደፊት ደግሞ በደንብ አስተያየቱን ወስደናል ማለት ነው። እንግዲህ ከመጀመሪያም በተነሱ ላይ እንግዲህ 0 የተባለው ያው ትረዱናላችሁ ብለን እናስባለን። አንደኛ ከአቅምም አንዳንድ ነገሮችን ማከናወን ያልቻልንበት እንትኖች አሉ። በተለይ 0 የተባሉበት ምክንያቶች ፐርሰንትም የተሰጠው ሆኖ 0 ሳይባል ስራው 0 ሊሆን ይችላል፣ ግን ፐርሰንት ተሰጥቶ ሊሆን ይችላል። ስለዚህ አሁን 0 ስለተባለ እንደውም እሱ ትክክለኛ ነው፣ ግን እንድንሰራ ያደርገናል። ይሄ ፐርሰንት የተሰጠው እንደውም ጥሩ እንዳልሆነ ብዬ ነው የምወስደው። አሁን የተሰጠባችሁ እንደው ባጭሩ እንትን ብልላችሁ የእመቤታችን ላይ ወር በገባ በ21 አሁን ይሄ ትክክለኛ እንትን ነው እቅዱ እንደው የተሰጠበት 0% ነው። ያንን አይደለም በ21 ግን ሰርተን አላየነውም። ይሄ በአስተያየት እንወስዳለን። ግን እሁድ እንኳን ጸሎት ያው የምንገኘው ምን ያክል ነው የሚለው ጥያቄ ለእያንዳንዳችን መውሰድ አለብን እና
ኢቭን ኦንላይን ፕሮግራም አሁን አርብ ጸሎት ይኖራል፣ ሁልጊዜ አለ። ኦንላይን እንደዚህ መርሃ ግብሮች ይኖራሉ። በጣም በሀገረ ስብከቱም በሩቅ ምስራቅም እና በማህበረ ቅዱሳንና ከሀገር ቤት ራሱ መምህር እየተጋበዘ የአበው ምክረ አበው እዛ ላይ የሚገኝ ሰው አይገኝም። በቃ እኔ አሁን ይሄን መፍታት አለብን ብዬና አስባለሁ፣ እያንዳንዳችን አባል ማለት ነው። ስለዚህ ያ ነው ዜሮ የተባለበት። እንግዲህ ሌሎቹም በተመሳሳይ ነው። እንግዲህ ችግሩ ከዚህ የመጣ ነው። ምናልባት አሁን የቻይነኛ እና እንግሊዘኛው ቋንቋ አሁን ይሄ በጣም የሚያስቅ ነው። ሌሎች ቻይና ላይ አይታችሁ ከሆነ ኮሪያ ላይ ሄዳችሁ በኮሪያኛ ህፃናትን ያስጠናሉ ቋንቋውን ለምደው። እኛ ግን ያው የምታዩት ነው። ምናልባት እንግሊዘኛውም በተመሳሳይ አልሰራ። ይሄን አሁን እንዴት አድርገን ነው አሁን አይደለም ቻይነኛውን ቀርቶ ኢቭን በአማርኛም ሆነ በግዕዝ የሚተላለፈው ኖርማሊ ቤተክርስቲያናችን የምንጠቀምበትን ሁሉ አልተጠቀምንም ለማለት ነው። እንግዲህ ከዛን ግን ተረዱት እና ግን ዜሮ መቀጠል የለበትም መስራት አለብን የሚለው በዚህ መልኩ ብንይዝ የተሻለ ነው እና ዜሮ የተባለበት ሌሎቹም በተመሳሳይ ማለት ነው። እንግዲህ አመላለሴ ምናልባት እኔ በተረዳሁ ልክ ሊሆን ስለሚችል እንግዲህ ተጨማሪ ሀሳብ ትሰጡናላችሁ። ሌሎች ያው የዩቲዩብ ቻናል እንግዲህ ያው የሚተላለፍበት አለ። ያው አሁን ቴሌግራም ቻናሉ ነው በብዛት ስንጠቀመው ላይ ሊስት ስላልተደረገ ያው ይቅርታ እንላለን። እሱንም ያው መቆጣጠርና ሀሳቡ ይገባኛል። ኢቭን እነዚህ ሌሎቹ ድህረ ገጾች ተቆጣጣሪ ኃላፊነት ያስፈልገዋል። በየአመቱ ወይም በየሰዓቱ የሆነ ገብተን ወይ ፖስት የምናደርግበት መሆን አለበት። ያ ነገር ቀጣይነት እንዲኖረውና ኢቭን ከአድሚን ጀምሮ በደንብ ሚዲያ ክፍል ይሄ ላይ በደንብ መሰራት እንዳለበት የሚል ለማለት ነው። እንግዲህ አስተያየቱን እንወስዳለን። አሁን እዚህ ጋር ማብራሪያም ብሰጠውም ባልሰጠውም አስተያየት አድርገን እንወያይበታለን ማለት ነው። ከምዕመናን ጥያቄ የሚለው ምናልባት ትምህርት ላይ በዛው በተገኘንበት ሰዓት የተወሰነ ተሰርቷል። ያው መምህር ስለነበሩ ባይሆን ኖሮ ግን በስፋት ተሰርቶበታል ብዬ ነው የማምነው። ይሄ ለምን መከታተል የኛ አለመገኘት ሌላ ችግር ነው። በተለይ በሩቅ ምስራቅ ማህበረ ቅዱሳን በሀገረ ስብከቱ ከሀገር ቤት የተለያዩ መምህራን የምናውቃቸው ትልቅ መምህራኖች ተጋብዘው የተሰጠበት ነው። ምናልባት ወንድሞች ልታግዙ ትችላላችሁ፣ ሸር ለማድረግ ሞከረ። እኛ ግን አልሰራንም። እንደ ክፍል መስራት አለብን። አሁን ይሄ ሊከማን ነው መሰራት አለበት። እኛስ መጋበዝ አንችልም የሚል እንደዛ ለማለት ነው። እንግዲህ ሌላው ሂሳብ ክፍል ላይ እቅዱን እንግዲህ እንደው ምናልባት እህታችን ኦዲት ስላደረገችው የተወሰነ ሀሳብ ብትነግሪኝ ይችላል። እንደው እሺ እግዚአብሔር ይስጥልን። በዛ መልኩ ከሆነ እቅዱን አቅደናል። በኋላ ኮመንት ትሰጡበታላችሁ። አልሰራንበትም። ኢንፎርማሊ ግን ተሰርቷል። በተለይ ያው እህታችንም እዚሁ ስራ አስፈጻሚው ላይም ስላለችበት እሱን ያው ኢንፎርማሊ ያሉትን ስራዎች እየተከታተለ ሩብ ዓመትም ስናቀርብ ያሉት ስራዎች ለመገምገም ተሞክሯል። ያው በጋራ ሆነንም ሂሳብ ክፍልን በተለየ መልኩ ደግሞ በደንብ ኦዲት የተሰራበት ነው። ግን ክፍሉ ወደፊት አሁን ቀጣይ የሚታወቅ ነው። በዚህ መልኩ ነው ያለኝ። እንግዲህ መልሱ ያው ብዙም ግራም ያጋባም ሊሆን ይችላል። ግን እንደ አስተያየት ወስደን ብንቀጥልበት እና ደግሞ ያልተመለሱ ጥያቄዎችም ሊኖሩ ስለሚችሉ ሁላችንም ግን እንዴት እናድር? እኔ አሁን ለምሳሌ ምን ላድር? ሁላችንም ይሄ ድክመት የመጣው ከማን ነው የሚለውን አተኩረን መያዝ እንዳለብን የሚል ነው። እግዚአብሔር ይስጥልኝ። ያው አስተያየት የሚሰጥበት
አሁን ቀጣይ መርሃ ግብራችን የአርዳይ ዜማ በመርጌታ ዘካርያስ ነው የሚለው። ላይ ገብተዋል። አዎ መርጌታ የሚሰማዎት ከሆነ ይሰማዎታል? ይሰማኛል። እሺ መቀጠል ይችላል። ምንድነው የተባለ? ይቀጥላል። መርሃ ግብር አለውት ለእርስዎና የአርዳይ ዜማ እንደሚያቀርቡ። እሺ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ማኅቶተ ቤተ ክርስቲያን ዲያቆናት፣ እንዲሁም የቤተ ክርስቲያን ማኅቶት ብርሃን ግርማ ሞገስ የሆናችሁ ምእመናት ሁላችሁም በኃያል እግዚአብሔር እንደምን አረፈዳችሁ፣ እንደምን ዋላችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላክ የተከበረና የተመሰገነ ይሁን። እንዲሁም የእመቤታችን ቅድስት ድንግል ማርያም ስም የተከበረና የተመሰገነ ይሁን። እንኳን አደረሳችሁ ለእመቤታችን ለቅድስት ድንግል ማርያም በዓል ወይም ቅዳሴ ቤት ተብሎ ለሚከበርበት በዓል እንኳን አደረሳችሁ እያልኩኝ ያው በተመሳሳይም እንኳን አገናኘን። እንደዚሁ ብዙ እኔም ጌሙን አላረኩም፣ በቦታ ርቀት አንጻርም ብዙ አልቀረብኩም እና ይቅርታን እየጠየቅኩኝ እንግዲያ የዛሬው በዓል ሁላችን እንደምናውቀው ቅዳሴ ቤት ተብሎ የሚከበርበት ግን የቤታችን ቅድስት ድንግል ማርያም ስም የቤተ ክርስቲያን ቅዳሴ ወይም ደግሞ የቤተ ክርስቲያን የመጀመሪያው ቅዳሴ ቤት የተደረገበት ስለሆነ በዚሁ የተመለከተ ቅዱስ ያሬድ ያቀረበው ወይም የደረሰው ከሰማያዊ እግዚአብሔር አምላክ ክርስቶስ በተሰጠው ክብርና ጸጋ መሰረት ነው ምድላችሁ። ያው ከአርያም ዜማ አለ ዛሬ ያው በዚቅ መልክ የሚባለው ማለት ነው። ሃሌሉያ ለቤተ ክርስቲያን ልዑል አነጻ በጽድቁ ሐወፃ እምነ ፀሐይ ይበርህ ገጻ ሃሌሉያ ለቤተ ክርስቲያን ሃሌሉያ ለቤተ ክርስቲያን አነጻ ልዑል ለቤተ ክርስቲያን አነጻ ልዑል ለቤተ ክርስቲያን ይትአጸው አናቅጽ
እቺ ከወራት እንቁ መሰረት See
ያው ስለ ቃሉ ስለ መዝሙሩ እግዚአብሔር አምላክ የተከበረና የተመሰገነ ይሁን። የመዝሙሩ የቃሉ ባለቤት እሱ ነውና እግዚአብሔር አምላክ በዓሉን የሰላም የፍቅር የደስታ ያድርግልን። ወሰን እግዚአብሔር ተገናኝ። አሜን አሜን። ቃሉ ያሰማልን ያሰማልን። በመምህራችን አንደንታፍሮ የዝማሬ ባቀረበልን አምላካችን ለመድኃኒታችን ለኢየሱስ ክርስቶስ ዛሬ መድኃኒታችን ስሙ የተመሰገነ ይሁን፣ የተመሰገነ ይሁን፣ የተመሰገነ ይሁን። መዝሙር ላቀረቡልን ለመርጌታ ዘካርያስም ቃለ ሕይወት ያገሉ ዘመናቸውን ያዝናል።